ልናገር። እኔ በጣም ደስ ያለኝ የኔ ኑሮ ካሁን በኋላ ያንተ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥ ቤት ንርሳት እንዴ ምንድነው ታሰቀኝ? ቤት አትበል እንዴ ምንድነው? እኔ እዚህ ጋር ቆሜ ቤት አትበል። ቢያንስ በቃ ከኔ ከሄድኩ በኋላ አውራስ። አሁን ስላንቺም ስለ ቤቴም ላወራ ስለሆነ ኖ እንደዛ እያልኩኝ አይደለም፣ ግን አሁን ሁሉ ነገር ላወራ ስለሆነ ዲድሊ ሰላም ውድ የዩቲዩብ ቤተሰቦቼ እንደምን ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ በወንድሜ በታላቅ ወንድሜ በመከታዬ በጋሻዬ በሁሉ ነገር ይመጣ ሲከፋኝ እንደ ታላቅ ወንድሜ ሳጠፋ የሚገስጸኝ በታላቅ ወንድሜ አሚር ቻናል እኔ የምትወትና ቃኔ ወንድሜ በጣም ነው የምወደው፣ በጣም ነው የማከብረው ስላችሁ በቃ እኔ ለሱ በጣም ትልቅ የወንድምነት በጣም በቃ እንዴት ብዬ እንደማስረዳችሁ አላውቅም። በጣም የምወደው በጣም የማከብረው እና የሰሞኑን ትንሽ ስህተት ሰርቻለሁ። የማይሆን ነገር ለማድረግ ስሞክር ነበረ፣ ግን በቃ ያም ነገር ልክ እንዳልሆነ ደውላችሁም የጓደኛህን መመኘት የለብህም፣ የጓደኛ ናት፣ የባልንጀራህን አትመኝ ላላችሁ ቤተሰቦቼ ሁላችሁንም በጣም አመሰግናለሁ። እና ዛሬ እዚህ ጋር የመጣሁት በቃ ጥፋተኛ ነኝ፣ በጣም በትልቁ ጥፋት አጥፍቻለሁ። ከወንድሜ በላይ በቃ እንዴት ልበላችሁ፣ ከአንድ እናትና ከአንድ አባት ባንወለድም ልክ እንደ ወንድም ብዙ ነገር አሳልፈናል፣ ብዙ ጥሩ ጊዜያትን አሳልፈናል፣ ብዙ መጥፎ ጊዜያትን አሳልፈናል። እና ለዛም በጣም በትልቁ ይቅርታ ጠይቃችኋለሁ። በጣም ትልቅ ጥፋት አጥፍቻለሁ። የወንድሜን መምኘት አልነበረብኝም። የወንድሜን የሆነ ነገር መምኘት አልነበረብኝም፣ ማሰብ አልነበረብኝም። በቃ በጣም ትልቅ ስህተት ሰርቻለሁ። ያ ነገር በጣም ጸጽቶኛል። ዛሬ እዚህ ጋር የመጣሁት ይቅርታ ለመጠየቅ ነው። ወንድሜ በጣም ይቅርታ መጠየቅ እፈልጋለሁ በመጀመሪያ እና እናንተንም ውድ ቤተሰቦቻችንን በጣም ይቅርታ መጠየቅ እፈልጋለሁ። እናንተን በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ፣ በጣም እሰማችኋለሁ። እናንተ ስትሉኝ እናንተ ያላችሁን ነገር እሰማለሁ፣ አዳምጣለሁ፣ ከዛ ውሳኔ ወስናለሁ። እና ይህ ሁላ ነገር እናንተ ናችሁ ይህንን ትምህርት ያስተማራችሁ። የወንድም የባልንጀራህን አትመኝ ኪራ፣ አይጠቅምህም ይሄ ነገር አትመኝ። በዛ ላይ እኔና ሰው ሃይማኖታችን አንድ አይደለም፣ ሃይማኖታችሁ አንድ አይደለም። እንዴት ልትሆኑ ወደፊትስ እንዴት ነው የምትሆኑት? ወደፊት ልጅ ብትወልዱ እንዴት ነው የሚፈጠረው? እናንተ አብራችሁ ብትሆኑስ እንዴት ነው መጨረሻችሁ? አያምርም፣ ለዘላቂነታችሁ ራሱ አይሆንም። በዛ ላይ የባልንጀራ የወንድምህ ሴት ነች እሷ እና ለአንተ አትገባህም። ለአንተ የምትገባው ሌላ ሴት ነች፣ በራስ ሃይማኖት ያለች ለአንተ የምታስብልህ እንዳንተ የምትወድ የምታፈቅር ሴት እንጂ የምትገባ ከአንተ ሃይማኖት ውጭ ሆነች ሴት አትገባህም ብላችሁኛል። እና ያንን በጣም አድምጬ ዛሬ እዚህ ጋር ሁላችሁንም ተንበርክኬ ይቅርታ መጠየቅ እፈልጋለሁ። እውነቱን ስነግራችሁ በጣም ትልቅ ይቅርታ። የባልንጀራዬን መምኘት አልነበረብኝም። አከብራችኋለሁ፣ ወዳችኋለሁ። በጣም በትልቁ ይቅርታ ጠይቃችኋለሁ። በጣም ነው የምወዳችሁ እና ዛሬ ሁለቱንም ጠርቻችኋለሁ፣ አሚርንም አምራን ጠርቻችኋለሁ እና ያጠፋሁትን ጥፋት እነሱንም ይቅርታ ለመጠየቅ ለመካስ ዛሬ አገናኝቻቸው። በቃ አምራም ልቧ ያለው አሚር ጋ ነው። ከልቧ ታፈቅረዋለች፣ ከልቧ ትወደዋለች። መቼም ቢሆን ለእኔ ስሜት ሊኖራት አይችልም። እሱን ያፈቀረች እኔ እንደፈለኩ ሆንላት እንደፈለኩ ዋረግላት የኔ ልትሆን አትችልም። በዛ ላይ እሱን በጣም ከልቧ ታፈቅረዋለች እና ያንን ደግሞ እያየው እኔ የራሴ ማድረግ አልችልም፣ የራሴ እንድትሆን ማድረግ አልችልም። በዛ ላይ የጓደኛዬን መመኘቴ በጣም ትልቅ ስህተት፣ በጣም ትልቅ በህይወቴ ከሰራኋቸው ስህተቶች እድሜ ልኬን ሊጸጽተኝ የሚችል ነገር ቢኖር ይሄ ያጠፋሁት ጥፋት። ወንድሜን አስቀይሜዋለሁ። እሱ ስል አፋውጥቶ ባይናገረኝ ምን ባይለኝ ተሰምቶታል፣ ይሰማዋል በውስጡ። እንዲህ ጓደኛዬ የኔን ነገር የኔ አካባቢ ያለ ሰው በእኔ አቅራቢያ ያለ ሰው እኔ የምታፈቅረኝን ልጅ እንዴት ሊያፈቅር ይችላል ብሎ ተሰምቶታል። ያንን ደግሞ በቃ እንዴት ልክሰው እንደምችል አላቅም። ከዛሬ በትልቁ ይቅርታ ሊጠይቀው እዚህ ጠርቻዋለሁ እና እሷንም ጠርቻችኋለሁ፣ አገናኛችኋለሁ። እንግዲህ
ይቅርታ እንደሚያደርጉልኝ ተስፋ አደርጋለሁ። በጣም እንጃ እንዴት እንደምላችሁ ግራ ገብቶኛል። ቻት እንግዲህ አምራም ስጠብቃት የነበረችው መታለች። አምራም እንደምን ነሽ? ዳንስ አለሁ እግዚአብሔር ይመስገን። ዛሬ የፈለግኩሽ እንደ ሰሞኑን ጊዜያቶች ላስከፋሽ ምናምን ነገር አይደለም። ዛሬ የጠራሁሽ በመጀመሪያ ላጠፋሁት ጥፋቶች እስከ ዛሬ ላጠፋሁት ጥፋቶች በጣም ይቅርታ ልጠይቅሽ እፈልጋለሁ። ምክንያቱም ስልሽ በቃ በሌሊት የማይሆኑ ነገሮች አድርጊያለሁ፣ ብዙ የማይሆኑ ነገሮች አድርጊያለሁ እና ያንን ነገር ይቅርታ እና ዛሬ ለዛም ጥፋት ልክስሽ ነው የመጣሁት። ያንን ክስሽ አንቺ ልብሽ አሚር ጋር ነው ያለው። አሚርን ትወጂዋለሽ፣ ታፈቅሪዋለሽ፣ ከሱ ጋር መሆን ነው የምትፈልጊው እና ያንን ነገር ደግሞ አሁን የተረዳሁት ስልሽ መጀመሪያም ጥፋት አጥፍቻለሁ። የጓደኛዬን ነገር መመኘት አልነበረብኝም። አንቺን ማፍቀር አልነበረብኝም። የጓደኛዬን መመኘትም አልነበረብኝም እና ለዛም በጣም ትልቅ ይቅርታ እና ዛሬ አንቺን የጠራሁሽ ከአሚር ጋር ላገናኝሽ ነው። አሚርንም ጠርቼዋለሁ። ስልሽ በቃ ልክሳችሁ ነው ፈልግ ሁለታችሁ ነው እግዚአብሔር ሁለታችሁንም አስቀይሜያችኋለሁ። ስልሽ በቃ ሁለታችሁንም አስከፍቻችኋለሁ እና ለዛም መካሻ እንዲሆነኝ ዛሬ እዚህ ጋር ሁለታችሁን አገናኝቼ አንቺም ስሜትሽን እሱም ያለውን ነገር እንድታወሩ ፈልጋለሁና የምር ነው። አሁን አሚር እየመጣ ነው። በእውነት እየመጣ ነው። በጣም ትንሽ አሁን አመሰግናለሁ። የምር አሁን ካስክ እንግዲህ እያያችኋት በጣም ደስተኛ ሆናለች እና ደስ ይላል። አስበቃል ሰሞኑን ነበር እየመጣ ነው። እንኳን እንደዚህ ልስትስቅ ይቅርና በስነ ስርዓት እንኳን አናወራም ነበር። ግን ያው ዛሬ ደግሞ እሷን ፍላጎቷን ሀሳቧን ላሳካላት እንግዲህ ዛሬ አሚርን ጠርቼዋለሁ እና በጣም ልክሳችሁ እፈልጋለሁ። በጣም አስከፍቻችኋለሁ እውነቱን ለመናገር እኔ በጣም ደስ ያለኝ እንደውም ያው አፉ በለኝ የኔ አባት አፉ በለኝ። በጣም ትልቅ ጥፋት አጥፍቻለሁ በእውነት የማይሰራ አንተን አስከፍቻችኋለሁ። ሁለታችሁ በእውነት በጣም አስከፍቻችኋለሁ። እንዴት ብዬ እንደምነግር አላውቅም። ከውስጥ አውጥተህ ባትናገረኝ እንደዚህ አድርግ ባትለኝም ተሰምቶሃል። በቃ እንደውም እኔ ማውራቴን ባቆም ይሻላል መሰለኝ። ስለ በቃ አሁን ሁለታችሁንም ማግኘታችኋለሁ እና በጣም ትልቅ ይቅርታ ወንድሜ። በቃ ያንተን የሆነ ነገር መመኘት አልነበረብኝም። አንተ የምታፈቅርህን ሴት እኔ መመኘት አልነበረብኝም። የቀሽም ሀሳብ ነበር በእውነት የማይሆን ሀሳብ ነበርና ያ ሀሳቤን ደግሞ ለአንዴና ለመጨረሻ እኔ ላውራ እንዴ ምንድን ነው አሁን እኔ ስራ እንመጣ አይደለም አንዴ ልጨርስና ቶሎ ቆየ። እሺ እና ወንድሜ በጣም ይቅርታ። በቃ አንተ ይሄ ነገር ነው ብለህ በቃ እንደ ወንድምህ አይተህ የኔን ደስታ ስትፈልግ ነበር። እኔ ደግሞ ከምንም በላይ ያንተን ደስታ ነው ፈልገው። እኔ አንተ ደስታ እንደ ራሴ ደስታ ነው ደግሞ እውነት ሰሞኑን ያለበት ሁኔታ አለ አይደለ? ከእሱ አንጻር ደግሞ እኔ አሁን ላይ ከጎንህ መሆን ያለባት ሴት እሱ ግልጽ ነው። ያው ታውቂና እኔ አሁን ላይ ምስልሽ እንደዚህ አይነት ነገር ላይ ማስብበት ላይ አይደለም ማለት አንተ እኮ በእናትህ ልብ እኮ ድፍን ነው አሚሌ፣ ወላሂ ልብ ድፍን ነው። ቤት በጣም ደፍናለች። ስለዚህ በዙሪያ ያለነውን ሰዎች እያየ አይደለም። ሌላ ሴት እኮ ጭራሽ አታይም። በቃ ትኩረት እሷ ጋር ብቻ ነው። እሷ ደግሞ ምንድነው አሁን ላይ ማንን የመረጠችው? እስቲ አስተውል። በቃ ደግሞ በሃይማኖትም ብትል እናንተ ሃይማኖት አንድ ላይ፣ ስለዚህ አንድ ላይ ራሱ ብንሆን የሚያምርበት ምን ነበር? ተሳሳት
አምራዬ ምን ያለሽ እኔ አንቺ ወላሂ በጣም በብዙ ነገር ቀስቲ ይሄ ነገር ለኦዲየንስም ለሁሉም መናገር የምፈልገው ነገር ቢኖር አምራ ማለት በጣም ጥሩ ሰው ነች። አምራ ማለት በጣም ሚስኪን ወላሂ እኔ ካየኋቸው ሴቶች በቃ ደረጃ አልበልጥም ከእናቴ ምናምን ያው ሳላወዳደር ግን ከእናት የሚበልጥ የለም። ግን ቢሆንም ሴት ስትባል አምራ በጣም ጥሩ ሰው ነች። ምክንያቱም እኔ በተጎዳው ሰዓት እኔ ብቸኛ በሆንኩ ሰዓት እየጠበቀች አብራ የምትሆን ሰው ነች እና ከኔ ምንም ምላሽ ሳትጠብቅ አሁን ዛሬ ደስ ብሏት እንጃ ምን እያሰበች እንደሆነ ራሱ ባይገባኝም ኪራ እኔ በጣም ከዚህ በላይ እኔ መኪና ራሱ ቢሰጠኝ እንደዚህ ደስ የሚለኝ አይመስለኝም። እና ከኔና ከመኪና አይ እንደዛ መለበስ ሳይሆን እኔ አሁን ጎዳንሺ ከአንቺ ጋር ፍቅር ግንኙነት ጀምራለሁ ምናምን ማለት አይደለም። እኔ ቤቲ ላይ ብዙ እንትን አለኝና ተስፋ አለኝ። እኔ ቤቲ ወደ እኔ ትመልሳለች የሚል ቤቲ እንደ ቆሻሻ አርግታ ብጥለኝም እንደ ድሮ ተስፋ አታርግ። አሁን ኦሬዲ ከእጅህ ታመት ትንሽ ነው የቀረው። አንተ ጋር ያላት ፍቅር ራሱ የጠፋን ይመስለኝ ስብኝ ስልሽ እሷ ቤቲ በጣም ብዙ ነገር ብላኛለች። ቤቲ በጣም ጥሩ ሰው ነች። ቤቲም ቢሆን እኔ እኮ ክፉ ሰው ነች እያልኩ አይደለም፣ ግን እዚህ ጋር የያዝነው ጨዋታ አይደለም ፍቅር ነው አይደለ? እሷ መጥፎ ባህሪ ኖራት ሳይሆን ያው ልቧን አዳምጣ ወደምትወስንበት ትወስናለች እሷ። አንተም ደግሞ እዚህ ጋር መወሰን አለብህ። እንደዛ ነው እያልኩ ያለሁት ማለት። እስቲ ደግሞ ከቤት ይወጣ በልና ዙሪያዎችን ማየት ጀምር። በቃ ማለት አሁን ለሚያስፈልገኝ ነገር ቼክ አድርግ እስኪ። የምር አይነን ጨፍን እስቲ። አሁን አይነን ጨፍን ቼክ አድርግ። አይነን ሲጨፍን ግን ወንድ ነው መሰለኝ እንደሌለ አይነን ጨፍን ሲያስብ ከቤት ይውጪ እና አንተ እኮ አታፍርም። አሁንም ቤት ውስጥ ትኖራለህ። እኔ ያው ቤቲ ነው ማስበው፣ ግን ኧረ ወላሂ በጣም ቤቲ ላይ በጣም አዘኜባታለሁ። በጣም ተቀይሜያታለሁ። ብዙ ነገር አርግተኛለች። እንደ ቆሻሻ ነው ያባረረች። ግን ያው አንቺ ደግሞ ማለት በጣም ጥሩ ሰው ነሽ፣ የዋህ ነሽ። በአንተ ወጥቼ ነው። ኧረ እኔ እንደውም ክፉ ኦዲየንስ አልነገሩሽም? ወላሂ ሌላውን ይቅርና ማለት ነው። እስቲ በየቀኑ ዝም ብለን እንገናኝ ማለት ስልፍ አናደርግም፣ ግን በቃ ጀስት ማውራት ራሱ ለአንድ ሰው ራሱ ከጎን ሆኖ ስታወራው እንዴት ነው አይቀልህም? በቃ የውስጥህን እስቲ ዝም ብለህ አውራኝ። ወላሂ የምሬን ነው። ዝም ብለህ አውራኝ። በቃ እኔ እረዳሃለሁ። እሱም ብቻ ነው ፈልገህ አይደለም? አይ እኔ ደስ ይለኛል፣ ግን ያው ያንተ እንትን ነው ዋናው፣ ያንተ ፍላጎት ነውና እስቲ ከዚህ በኋላ ያለውን የሆነ ተስፋ ተሰማኝ ታውቃለህ። ወላሂ እኔ ማን ልብሽን መስፈር አልፈልግም። አምራዬ ደግ ሰው፣ አንቺ መልካም ሰው። ያው ብቻ እኔ እንጃ ግራ ግብት ስላለኝ ነው። ኧረ ግራ ይግባ። ለምን ግራ የምገባ? ከዚህ ወሬ ልጣ በቃ። እኔ በጣም ደስ ብሎኛል። ወላሂ በጣም ደስተኛ ነኝ። አሁን ላይ ደሴን መንበራሽን አልፈልግም ስለ በቃ ይሆናላ ትልቅ ተስፋ እየተሰማኝ ነው። እንዴ ቸምቤ ሊመጣ ነው። ኧረ እንዳታለቅሽ ኖርማል። ተይ አምራ ተይ። ለምንድን ነው እሺ የምታለቅሽው? በቃ ደስታ እኮ ነው። ወላሂ ደስ ብሎኝ እኮ ነው ፈልገን ደስ ብሎኛል። ወላሂ እንድልቀም ኖርማል ነው። በቃ ትጨናነቂ። ግን አሁን እኮ ማለት ስሚ፣ እሺ አሁን አንቺ አጭር ነሽ፣ እኔ ረጅም ነኝ። እሺ እንዴት ነው የሚሆነው?
ሞቴል እንዴት ነው? ኧረ ግን እኔ ግን ስልሽ አሁን እንደዚህ ስልሽ ብዙ ነገሮች ቤቴን ትውስ ይላል። እሺ ቤቴ ምን አመጣት እዚህ ጋር? እሱማ ልክ ነሽ። ማሰብ ያለብኝ ስለሌላ ነገር ነው። ኧረ በእናትህ ማለት ስለ እኔ እራሱ ባታስብ ስለሌላ ነገር እስኪ አስብ። ከእሷ ውጭ የሆነ ነገር አስብ። እሺ ታውቂያለሽ፣ ቤቴን ወደ አፈቅራት ነበር፣ ግን እሷ ለሌላ ወንድ ብላ እኔን ገፋች፣ እኔን ጣለች። ቢሆንም ግን ጥሩ ሰው ነች። ቤት አምራ አሁን እሺ፣ ስለ ቤት ለምን ታወራለህ? እሺ በቃ ቤቴን እርሳት እንዴ! ምንድን ነው ታሰቃይኝ? ቤቴ አትበል እንዴ! ምንድን ነው? እኔ እዚህ ጋር ቆሜ ቤቴ አትበል። ቢያንስ በቃ ከእኔ ከሄድኩ በኋላ አውራስ ትችለኛለህ እንዴ? ብታዝለኝ ከብዳል። ኧረ ወፍራም እኮ ነሽ። እንደ ገጫጫ ነው እንደ የምታየው። ተሰማኝ፣ በእውነት ተሰማኝ። እንዲ አንቺ አሁን ስለ አንቺም ስለ ቤቲም ላወራ ስለሆነ ሂጂ። ኖ እንደዛ እያልኩኝ አይደለም፣ ግን አሁን የሆነ ነገር ላወራ ስለሆነ ሊድሊ አትረጂኝም? እሺ አንዴ ከዛ ሄዳለሁ። ኦኬ ቢሰበርስ? በቃ ተሰበረ ነው። ኧረ እኔ አሻለሁ፣ ችግር የለውም። ኧረ ከዛ ሄዳለሁ፣ ከምር ሄዳለሁ። እንዴ አንድ ሁለት ሶስት አንዴ እቺ ልጅ ከፍ ማድረግ ታግዘኛለህ? ታግዘኛ እሱ ራሴ ይቅረብኛል። እሺ ወገቤን፣ እሺ በቃ ወገቤን አመመኝ። እንዴ እንደዚህ ነው የሚታሸው? ኧረ እኔ ታናሽ እህቴ እንኳን ታነሳኛለህ። እሺ እኔ ደግሞ እስቲ ወገ እንደዚህ ነው የሚታሸው? ከዚህ በላይ እና አሁን ስለሆነ በቃ እሺ፣ እንዴ ከቤተሰቦቼ ጋር ላውራ። ቻው። ትናፍቀኝ። ቻው። እንዴ ወደዛ ነው የሚሄደው? ወደዛ ሂጂ። ወደዛ ልሂድ? ኦኬ እሺ፣ በዛ እሄዳለሁ። እሺ አንዴ ቅፍ ብቻ አድርገኝ። ቻው። ፋሚሊ እንዴት ናቸው? እንዴት ነች? አምራ አሪፍ ልጅ ነች። ያው እኔ የቤቲ ፍቅር አልወጣ ብሎኛል። ቤቲን መርሳት አልቻልኩም፣ ግን ያው አምራን መጉዳት አልፈለግኩም። ማለትም አምራ ማለት በጣም ጥሩ ሰው ነች፣ የዋህ ሰው ነች። የኔን ነገር የምታነፈንፍ አይነት ሴት ነች። የኔን ክፉ ነገር ማትወድ አይነት ሴት ነች። ወድቃ ማትወድ አይነት ሴት ነች። በጣም አመሰግናታለሁ የነበረን ነገር። ግን ያ ማለት እኔ ቤቴን እረሳታለሁ ማለት አይደለም። ቤቴን ትቼ እኖራለሁ ማለት አይደለም። እኔ አሁንም ቢሆን ልቤ ያለው ሌላ ቦታ ነው። ይህ ቪዲዮ ራሱ ቤትዬ ካየሽው እስቲ ሼር አድርጉላት። ቤትዬ ካየሽው እወድሻለሁ። መልካም ቀን ይሁንላችሁ። እወዳችኋለሁ። እናንተንም እወዳችኋለሁ ፋሚሊ